የበሰበሰ ዝናብ አይፈራም ሲባል ሰምተሽ አታውቂም? አንዱ እድሜ ልክ የተፈረደበት እስረኛ ይሄን ነገር አድርግልኝ ብትዩ ከኩኩሻ ጋር ምርመራ ማድረግ ፈልጌ ነው። ቆይ ምን እስክትሆን ነው የምንጠብቃት? ልጅቷ እኮ በፍርሃት እየተንቀጠቀጠች ነው። ግን እሷ ሳታውቅ ዲኤንኤ ባስመረምራት ምን ችግር አለው? እዝራ ምንድን ነው እሱ? ምን ሀልቆ የተፈጠረ ችግር ምንድን ነው እሱ? ምን ተፈጥሮ ነው? ኩኩሻ ሀብል እዚህ ምን ታደርጊያለሽ? እናቴን ፍለጋ ነው የመጣሁት። የኔን ስም የኔን ቦታ የእናቴን ፍቅር ሰርቀሽኝ እንደምትኖሪ ጠርጥሬ ነው የመጣሁት። አይ ሀብል እኔ እናትሽን አልወሰድኩብሽም። ምን እናት? እሷ ናት እዚህ ሁሉ ነገር ውስጥ የከተተችኝ። ምን ነው እናቴን ስታገኛት እውነቱን መናገር ከበደሽ? እቅፏን ሞቅሹ፣ እናትነቷን አጣጣምሹ። ግን እኮ እኔም የእናት ፍቅር ምን እንደሆነ ሳላቅ ያደግኩ ምስኪን ነኝ። ቆይ እናትነት ፍቅሯን ተላምጄው እሷን አሳልፎ መስጠት ቢያቅተኝ ይፈረድብኛል? ግን ደግሞ ያ ፍቅር ያኔ ነው፣ ያኔ ቦታ ነው፣ ያኔ ስም ነው። አንቺ ግን ሌባ ነሽ። የሰውን ህይወት ነጥቀሽ የምትኖሪ ሌባ ነሽ። እባክሽ ልለምንሽ እናቴን ተይልኝ በቃ። አልችልም ሀብል። ከዚህ በኋላ የሷን ፍቅር ተላምጄ ወደዛ ብቸኝነትና ጨለማ ህይወት መመለስ አልችልም። እንደዛ ከሆነ ራሴን ባጠፋው ይሻለኛል። አይ አታደርግም ሀብል እባክሽ አታደርጊ እባክሽ ሀብል ፈጣሪ ሆይ ምን እየሆንኩ ነው? ምን እየሆንኩ ነው? እንዴት ነው ከዚህ ውስጥ የምወጣው? አምላኬ ቆይ ግን ያ ልጅ ፍርድ ቤት ሊቀርብ ነው ያልኩሽ ለምንድን ነው ምንም ነገር ያልመሰለሽ? ቆይ ስለማን ነው እያወራሽ ያለሽ? ስለ ቢኒያም ጉዳይ እያወራው እንደሆነ ጠፍቶሽ አይደለም አይደል? ስለሱ ከሆነ ታዲያ እኔ ምን አገባኝ? ቢኒያምን እኮ ያስገደልሽው በራስሽ ውሳኔ ነው። ትሰሚኛለሽ? ውሳኔው የማንም ሊሆን ይችላል። እኔ ግን ያን ነገር ያደረኩት የማህደርን ኪስ ለአንዴና ለመጨረሻ ጊዜ ለመዝጋት ስል ነው። እሺ ይኸውልሽ ቢኒያም ይሄኔ በህይወት ኖሮ አንቺ ላይ ቢመሰክርብሽ ኖሮ ይሄኔ እስር ቤት ነበር የምትወረወሪው። እና ታዲያው ምን አድርጊ ነው እያልሽኝ ያለሽ? ህይወትሽ አደጋ ላይ ሊወድቅ ስለሆነ እኔና አንቺ ተባብረን መፍትሄ እንፈልግ እያልኩሽ ነው። ገንዘብ ፈልገሽ ነው አይደል? ቆይ እዚህ ጋር ማን ስለ ገንዘብ አወራ? ትሰሚኛለሽ? እኔ እያልኩሻለሁ። ግድ የለሽም፣ ምንም ማስረዳት አይጠበቅብሽም። ሲጀመር እኔ ማህደር እንደገደልኳት የሚያሳይ ማስረጃ የለም። ስለዚህ ብዙም አትጨነቂ። እሱንስ በጣም ልክ ነሽ። እድሜ ለኔ ላጸደበይ። እሺ ሁሉንም ማስረጃ በደንብ አድርጌ አጥፍቼልሻለሁ። መቼም ለሱም ቢሆን ከኔ ምስጋና አትጠብቂም አይደለ? ይልቅ ከዚህ በኋላ እዛው ራስሽ ዳሽን ተወጪ። እስኪ ንገሪኝ፣ የቱን ዕዳ ነው የምወጣው? እኔ እኮ የተሸከምኩት ያንቺን ዕዳ ነው። እሺ ትሰሚኛለሽ? አሁን ቢኒያምን የገደለው ልጅ እኔ ላይ ከመሰከረ እመኚኝ እኔም አንቺ ላይ መሰክራለሁ። ለመሆኑ ቢኒያም እንዴት ነበር ያስገደልሽው? በቂ ገንዘብ ስጪው እንጂ እሱ በጣም ቀላል ነገር ነው። አንዱ እስረኛ ወይ ደግሞ ጠባቂ አሳቻ ሰዓት ጠብቆ እሱን ጸጥ ማድረግ አያቅተው። የበሰበሰ ዝናብ አይፈራም ሲባል ሰምተሽ አታውቂም? አንዱ እድሜ ልክ የተፈረደበት እስረኛ ይሄን ነገር አድርግልኝ ብትዩ በቀላሉ ያደርገዋል። ግን ደግሞ ለዚህ ስራው ለቤተሰቦቹ ጠቀም ያለ ገንዘብ እንድትሰጪ ጠይቅሻለሁ። እንዴ ቆይ ለምንድን ነው ይሄን ሁሉ እያስለፈለፍሽኝ ያለሽው? ግን እኮ ነገ ከነገ ወዲያ በሰው እጅ መሞቱ ሲረጋገጥ በህግ መታየት አይቀርም። ታውቂያለሽ፣ የሰው ስጋ ለበሽ እንጂ እልል ያልሽ ሴጣን ነሽ። ሜርሲ አፍሽን ዝጊ። አይ የምትይ ከሆነ በደቂቃ ውስጥ አንገትሽ ተይዞ እስር ቤት ነው እሺ የምትወረወሪው። ነገርኩሽ እኮ ማስረጃ ካለሽ የፈለግሽውን ነገር አድርጊ እያልኩሽ ነው። ለማንኛውም እንደነገርኩሽ ልጁ ፍርድ ቤት ከመቅረቡ በፊት ለቤተሰቦቹ ጠቀም ያለ ገንዘብ እንድንሰጣቸው ይፈልጋል። ይሄው ዞረሽ ዞረሽ ገንዘብ ጠየቅሽኝ አይደለ? ለማንኛውም ብዙም አትልፊ። ከዚህ በኋላ ከኔ ስባሪ ሳንቲም አታገኝ። እንዴ ቢያንስ እንኳን የኔን ህይወት ለማትረፍ ስትይ እቺን ነገር አታረጊልኝም? ሜርሲ ላንቺ ብዬ እኮ ነው እዚህ ሁሉ ነገር ውስጥ የገባሁት። ይሄን ነገር እኮ ደጋግሜ ነገርኩሽ። ለኔ ብለሽ ሳይሆን ለራሽ ስትይ ነው እዚህ ሁሉ ነገር ውስጥ የገባሽው። ምን አልሽ አንቺ ማትረቢ? ቆይ ያንን ሁሉ ነገር ካደረኩልሽ በኋላ ለኔ መልስ ይሄ ነው?
የማህደርን ግድያ እኔ እንደፈጽመው አቀነባብረሽ ስታበቂ ከዛ ደግሞ በእሱ አስፈራርተሽ እንደ በግ መጎተት አማረሽ እኮ። እና እኔ ልመቺ ነው? አንቺ እውነትም ልብሽ በጣም አብጧል ማለት ነው። ምን ልትሆኚ ነው ሜርሲ? ከዚህ በኋላ እንደ በግ የምትነዳልሽ ከመሰለሽ በጣም ተሳስተሻል። እሺ ቢገባሽ ጌጥሽን ጠርጌ ያሳደግኩሽ እኔ አጸደ ነኝ። እሺ ከንቱ ይኸውልሽ፣ መሳደባችሁም እሺ አይደለም መሳደብ። እኔ አጸደ ከፈለኩኝ እዚህ ልደበድብሽ እችላለሁ። እሱ ሞክሪኝና አስልሻለሁ ነው። አንቺ ጭራሽ ጠልቦሻል ማለት ነው። እንዴት ነው አንቺ እኔ በቃቂያት አንቺ በቃ አራፊ አንቺ ለቃቂኝ አለቃትም አራፊ የተባልሽው አላፍም። ልደበድበኝ እሷ ነኝ። አልገባኝም። ቆይ ምንድነው እንደዚህ ሊያጣላችሁ የቻለው ነገር? እጁን ይዘው ያሳደጉት እግር ጎትቶ ይጥላላሉ። ጥጋብ ንፍት ሲያረጋት ምን ታደርገዋለህ? አሁንም አትሳደብ እያልኩሽ ነው። እሺ ነው እነሱ ያዋጡኛል ብለሽ ነው? ጠብቂ። አጸደ ምን አለች በይኝ። እግሬ ስር ወርቀሽ ማሪኝ አጸደ ካላስበርኩሽ እውነትም እኔ አጸደ አይደለሁም። ጠብቂኝ አንቺ ውሻ። ቆይ ምን ተፈጥሮ ነው እዚህ ደረጃ እስከምትደርሱ ድረስ እንደዚህ ትጣላችሁት? ከረበሽኳችሁ ይቅርታ። እኔም ክፍሌ መግባት አለብኝ። አርፈሽ ተቀመጭ። ደግሞ እዛ ሄደሽ ድጋሚ ልትጣይ ነው እንዴ? እመነኝ ወንድሜ፣ አልጣላም። እሺ ቢያንስ ተረጋጊና የተፈጠረውን ነገር ንገሪ። ወንድሜ፣ እናንተ ከመጀመሪያውም ልክ ነበራችሁ። ለጊዜው ልልህ የምችለው ይሄን ብቻ ነው። ደግሞ ምን ማለቷ ነው? ከመጀመሪያ ጀምሮ ልክ ናችሁ ስትል፣ ሁለቱ መሀል ግን ምን እየተካሄደ ነው? መጣሽልኝ የኔ ልጅ። ይቅርታ በጣም አስጨናቅኩሽ አይደል? ታውቂያለሽ፣ የሆነ ማይረባ ነገር እያሰብኩኝ ነበር። ምንድነው በዚህ ልክ ያሳሰበሽ ነገር? እንደነገርኩሽ ማይረባ ነገር ስለሆነ ቢቀር ይሻላል መሰለኝ። ግድ የለም ንገሪኝ። የማይረባ ቢሆንም ባውቀው ደስ ይለኛል። ዘነቡ ግን ልክ እንደ እናት ትንከባከብሽ ነበር? ማለቴ ልክ እሷ እንደምትነግረኝ። ለምን ግን እንደዚህ ያልሽ? ይቅርታ አድርጊልኝና ብዙ ጊዜ ስትናደጅባት ስለማይሽ እኮ ነው። እሷም የሆነ ነገር ከኔ ደበቀችኝ ይመስል በጣም መደናበር አብስታለች። ምናልባት እንዳልሹም ለኔ እናት ያልነበረችም ይሆናል። ማለቴ ጥሩ እናት አልነበረችም ይሆናል። ስለዚህ ስላንቺ የነገረችኝ ነገር ላይ ውሸት አለበት እያልሽ ነው? ይቅርታ አድርጊልኝና ዋሽተሽ ግን ታውቂያለሽ? ሰው አይደለም መቼስ ፍጹም ነኝ ብዬ አላምንም። አንቺስ ግን? እኔ ምን? አንቺ ዋሽተሽ ታውቂያለሽ ወይ? በደንብ ነዋ። ማለቴ ዋሽተሽ አላውቅም ብለ ራሱ ሌላ ውሸት ነው የሚሆንብኝ ሲመስለኝ። ከቅርብ ጊዜ ወዲህ አንቺ ምንም ደስተኛ አይደለሽም። ምናልባት ከኔ ጋር ባለሽ ነገር ደስተኛ ሳትሆኚ ቀርተሽ ነው። እንደውም አንቺን ካገኘሁሽ በኋላ ነው በውስጥ የተደበቀ የነበረችውን እውነተኛውን ኩኩሻ ያገኘኋት። ኩኩሻ ነው ያልሽው? አልፎ አልፎ ዘነቡ በዚህ ስም ስጠራሽ እንጂ አንቺ ራስሽን እኮ ኩኩሻ ስትይ ሰምቼሽ አላውቅም። እባክሽን ከዚህ በኋላ ከቻልሽ አንቺም ኩኩሻ ብለሽ ብትጠሪኝ ደስ ይለኛል። ለምን? ሀብል የሚለውን ስምሽን አትወጂውም እንዴ? አይ ያው እኔም በደንብ የሚገልጸኝ ኩኩሻ የሚለው ስም ነው። ሀብልንማ ሳስባት ራሱ በጣም ታሳዝነኛለች። ስለ ራስሽ ነው ግን እያወራሽኝ ያለሽው? አዎ አጠገብሽ ስላለችው ሀብል ነው እያወራ ያለሁት። እኔ እንቅልፌ መጣ። በቃ ወደ ውስጥ ልግባ። አንቺ ሳገቢ? ችግር የለም አንቺ ገብተሽ አረፍ በይ። እኔ ትንሽ እዚህ ከሀሳቤ ጋር ልቆይ እፈልጋለሁ። እሺ ምንድነው ቆይ ሆነ ያለው? ነገሮች ከጊዜ ወደ ጊዜ እየተወሳሰቡ ነው ያሉት። ምንድነው እየተፈጠረ ያለው ከጀርባ? ድንገት በእናጸደ ጸጉር ልደትሽ ተብላሽ አይደል? ችግር የለውም ያጋጥማል። አሁንም ቢሆን ካቆምንበት መቀጠል እንችላለን። እሱማ እየቀጠልን ነው እንጂ ደግሞ ያልታሰበ ልደት ስለሆነ ደስ ይላል አይደል? በጣም ይሄን ነገር ግን ኩኩሻን ራሷን አግኝቼ መጠየቅ ፈልጋለሁ።
ኩኩሻ ዛሬ ልደትሽ እንደሆነ ስነግረኝ ለእኔ ራሱ በጣም ገርሞኝ ነበር። ቆይ በምን በኩል አውቃ ይመስልሻል ዛሬ ልደትሽ መሆኑን ያወቀችው? እኔ እንጃ፣ ግን እኮ ነው ራሱ ብፈልግ የተወለድኩበት ሆስፒታል ልጅ ማረጋገጥ እችል ነበር። መቼም እዛ የሆነ መረጃ ይጠፋል ብዬ አላስብም። ከዛሬ በኋላ የኩኩሻን ሀሳብ አስድቂ። ከዚህ በኋላ ልደትሽን በዛሬ ቀን አከብረዋለሁ። በትክክል ዛሬ ባይሆንስ ግን? አዩና፣ ዋናው ፈጣሪ አንቺን ወደዚህ ምድር የላከበት ቀን ነው። ስለዚህ አብረን እናከብረዋለን። አንተንስ መቼ ነው ፈጣሪ ላከል? ማለት ስለ አንተ ልደት ቀን እየጠየቅኩ ነው። እኔ እንጃ። ማለት የልደት ቀንን አታውቀውም እንዴ? ወይኔ ለካ ምን? ቆይ ለምንድን ነው የደነገጥሽው? አይ ዝም ብዬ ነው። ዝም ብለሽም አይደለም፣ አደነጋገጥሽ ራሱ እኮ ድንገት ነበር። ወይ እዝራ ደግሞ ለምንድን ነው ሁሉም ነገር ላይ ችግር የምትለው? አብል አላውቅም ያልኩሽ አውቄ ነው። አባዬ ሁሉን ነገር ያውቃል። አጋጣሚ ደግሞ ከቤተሰቡ ሙሉ የልደቴን ቀን የሚያውቀው አባዬ ብቻ ነው። እማዬ እንኳን አታውቀውም ነበር። ይልቅ ይሄንን ርዕስን ስለለው በቃ የሜርሲ ነው እንጂ የኔ ልደት ሲከበር አይቻላል። ለምን እንደሆነ ባላውቅም እማዬ እዚህ ቤት ውስጥ የኔ ልደት እንዲከበር አትፈልግም። ይሄን ነገር እንተው በቃ አልኩህ እኮ ስራ። ይገርምሻል፣ አባዬም ከቤት ወጣ አድርጎ ነበር ልደት የሚያከብርልኝ። አባዬ ለኔ የሚያደርግልኝ በሙሉ ለማዬ ግን ሚስጥር ነበር። ለነገሩ እኔ ጥፋተኛ። ምን አለ ስለ ልደት ቀን ስጠይቅ አፌ በታሰረ ነው። ለምን በገዛ ቤቴ ባይተዋሩኝ እንዳደግኩ። እስከዛሬ ያልተፈታልኝ እንቆቅልሽ። አሁን ሁሉም አልፏል በቃ። ያ የልጅነት ስቃይ ላይ መለስ ሄዷል። እሺ ነው ትዝታው ግን ዛሬም አለ። ያ ሁሉ ጠባሳ አልጠፋም። ያ ያልኖርኩት ልጅነት ዛሬም ድረስ በትዝታው ያስጨንቀኛል። እንደነገርኩሽ በባለፈው ህይወቴ ውስጥ ያልተመለሱልኝ ብዙ ጥያቄዎች አሉ። ከሁሉም ግን የሚበልጠው እናቴ ለምን በዚህ ልክ ጠላች የሚለው ነው። እባክህ እዝራ፣ ይሄን የመሰለ ምሽት እንዲበላሽ አታድርግ። ይልቅ ሌላ የምነግርህ ትልቅ ነገር አለ። ምንድን ነው እሱ? እንዳልከው ማርዳን የሚጠብቃቱን እኛም ውስጥ ያስፈልገናል። ቆይ እሷን በተመለከተ ያየሽው ወይም የሰማሽው ነገር አለ እንዴ? ዛሬም ወደ ክፍሉ አስገባ በጣም የተከተከተች ነበር እና ደግሞ ሜርሲና ጸደም እዛው ነበሩ። ምን? ቆይ ግን ለምንድን ነው ውስጤ እንደዚህ እያሰበ ያለው? ኩኩሻሳ ለምን እንደዛ አለች? ዘነቡ ግን ልክ እንደ እናት ትንከባከብሽ ነበር ማለቴ ልክ እሷ እንደምትነግረኝ። ለምን ግን እንደዚህ አለሽ? ይቅርታ አድርጊልኝና ብዙ ጊዜ ስትናደጅባት ስለማይሽ እኮ ነው። እሷም የሆነ ነገር ከኔ ደበቀችኝ ይመስል በጣም መደናበር አውስታለች። ምናልባት እንዳልሽም ለኔ እናት ያልነበረችም ይሆናል። ማለቴ ጥሩ እናት አልነበረችም ይሆናል። ስለዚህ ስላንቺ ነገረችኝ ነገር ላይ ውሸት አለበት እያልሽ ነው? ይቅርታ አድርጊልኝና ዋሽተሽ ግን ታውቂያለሽ? ሰው አይደለም መቼስ ፍጹም ነኝ ብዬ አላምንም። አንቺስ ግን? እኔ ምን? አንቺ ዋሽተሽ ታውቂያለሽ ወይ? በደንብ ነው። ማለቴ ዋሽተሽ አላውቅም ብለ ራሱ ሌላ ውሸት ነው የሚሆንብኝ። በእርግጥ እኮ የመጀመሪያ ጊዜ ሳገኛት ምንም አይነት የእናትነት ስሜት እንኳን አልተሰማኝም ነበር። ግን ደግሞ በቃ እየቆየ አሁን ሳያት አጠገቤ ስትቆም ስትነካኝ እንኳን የሆነ ነገር ይነዝረኝ ጀምሯል። ወይዘሮ ዘነቡ የሆነ የደበቀች ነገርም አለ ወይ? ደግሞ ዲኤንኤ ላሰራ ይሆን እንዴ? እንደዛ ብዬ ብነግራት ደግሞ ውስጧ ይጨነቅና ታዝንብኝ ይሆን? አምላኬ ወይ እባክህ እርዳኝ። ቆይ ያቺ አጸደ ለዚች ምስኪን ልጅ እረፍት አሰጣትም ማለት ነው? እባክህ እዝራ ተረጋጋ። እኛ እንዳሰብነው እኮ ላይሆን ይችላል። ሁለቱም እኮ ክፍሏ ውስጥ ነበሩ እኮ አልሽ። ቆይ እንዴት ብዬ ነው የምረጋጋው? ልጅቷ እኮ በፍርሃት ልትሞት ነው። አይ የሆነ ነገርማ ማድረግ አለብን። ልጅቷን ብቻዋን መተው የለብንም። አርዳይ
ሳስለኝ ነው። አይዞሽ አይዞሽ አይዞሽ፣ እስኪ ተንፍሽ ተንፍሽ። አይዞሽ አይዞሽ የኔ ቆንጆ፣ ከዚህ በኋላ ነው ያለሁልሽ። አይዞሽ አይዞሽ፣ እሺ አይዞሽ። አይዞሽ የምትይኝ እውነትሽን ነው? አዎ የኔ ውድ፣ እኔ እኮ በጣም ነው የምታሳዝኝ። እኔ ግን በጣም ነው የምፈራሽ። አጸደን በተለይ በጣም ነው የምፈራት። እኔ ስሙን ለማንም አልናገርም። ማርዳዬ አታልቅሽ እሺ። በቃ ማንም ምንም አያደርግሽም እሺ። እሺ እንዳልሽኝ አደርጋለሁ፣ አላለቅስም። እሺ እኔ ቆንጆ በቃ። አንቺ እዚህ ምን ትሰሪያለሽ? ወደ መጸዳጃ ቤት እኮ ሲሄድ ድምፅ ሰምቼ ገብቼ ነው። አሁን ልቀቂያት፣ ልጅቷን ተያት እያልኩሽ ነው። እምልልሃለሁ ወንድሜ፣ እኔ እኮ ምንም አላደረኳትም። አንቺ ዝም በይ። ቆይ እቺ ልጅ ወዴት ትሄድላችሁ እንዴ? እንደዚህ እያመማት እንኳን እንዴት አታዝኑላት እንዴ? ካላመንክ ራሷን ማርዳን ጠይቃት። እኔ እንዳመማት ሳቅ እኮ አይዞሽ ልላት ነው የገባሁት። አሁን ውጪ፣ ከክፍሏ ውጪ እያልኩሽ ነው። እሺ በቃ ወንድሜ። እባክህ አጎቴ፣ እሷ ሀብል እባክሽ ወደኛ ክፍሉ ሰጃት። እዝራ እባክህ ተረጋጋ። ቆይ ምን እስክትሆን ነው የምንጠብቃት? ልጅቷ እኮ በፍርሃት እየተንቀጠቀጠች ነው። እባክህ ወንድሜ፣ እኔ ያው ሌላ ሰው ሆኛለሁ። ማርዳዬ፣ ቆይ ለምንድን ነው አጸደንና ሜክሲን ስቴ እንደዚህ የምትሆኑ? ወንድሜ እሷን ተዋት፣ እኔ ራሴ ሁሉንም ነገር እነግርሃለሁ እኮ። ንገሪኛ። ቆይ ግን ምን እያደረግኩ ነው ያለሁት? ግን እሷ ሳታቅ ዲኤንኤ ባስመረምራት ምን ችግር አለው? ፈጣሪ እባክህን እርዳኝ። እንቅልፍ እምቢ ብሎሽ ነው እንዴ? አይ ዝም ብዬ ነው እንቅልፍ እምቢ ብሎኝ፣ ያው በረንዳ ላይ ብቻዬን ቁጭ ከምል ብዬ ልጄ ጋር ሄጄ ለምን ጸጉሯን አላሻሻትም ብዬ እኮ ነው። ምን ምንድን ነው ያልሽው? እኮ አንቺና አጸደ ተባብራችሁ እኔን ልገሉኝ ነበር ማለት ነው? ድሮም እቺ ሴትዮ እያለች እዚህ ቤት ውስጥ በሰላም አንኖርም ብዬ ነበር። ያጸደ ሲሆን አንቺ ግን እንዴት እንደ ወንድም አብሮሽ ባደገ ሰው ላይ እንደዚህ አይነት ነገር ታስቢያለሽ? እንደ ወንድም ማለቴ ወንድምሽ ላይ ማለቴ ነው። አጸደ እኮ ናት አንተን ካላስወገድን ሰላም እንደማናገኝ የነገረችኝ። ግን እኔ በቃ አልቻልኩም፣ ወንድሜ ላይ መጨከን አልቻልኩም። እህቴ ተመልሳልኛለች ብዬ በጣም ደስ ብሎኝ ነበር። አንቺ ግን ጉድጓዴን እየቆፈርሽልኝ ነበር ማለት ነው። እባክህ ወንድሜ ይቅር በለኝ። ይቅርታ ቢሳካልሽ እኮ ገለሽኝ ነበር። አንቺ ተረገምሽ። እዝራ እባክህ ልቀቅ። ቅድም ግን ዋሽተሽ ታውቂያለሽ ስልሽ ምን ነበር ያልሽ? ምንድን ነበር ያልኩሽ? ያ አስታወስኩኝ። ያው ሰው አይደለሁም፣ አንዳንዴ እኮ ልዋስሽ እችላለሁ። ግን ለምንድን ነው የጠየቅሽኝ? ስትገቢ ጀምሮ እኮ ዝም ብያለኝ ጨፍኜ እያንዳንዱ እንቅስቃሴሽን ስከታተል ነበር። ማለት አልተኛሽም ነበር? የውሸት አይኔን ጨፈንኩ እንጂ ምንም እንቅልፍ የሚባል ነገር አልነበር። እና ግን ለምንድን ነው የውሸቱን ነገር ደግመሽ የጠየቅሽኝ? አይ ዝም ብዬ ነው። እኔም አይኔን ጨፍኜ ቀን ላይ ስላወራነው ነገር እያሰብኩ ስለነበር። በነገራችን ላይ እኔና አንቺ በሀሳብ ተወጠርን እንጂ ይሄኔ እናትሽ ብላ ያለ ሀሳብ ተኝታለች። እናትሽ ዘነቡ ማለት ነው። ለምንድን ነው ግን ብዙ ጊዜ እናትሽ ስልሽ የምትደነግጪው? ቆይ ግን የተጠራጠርሽው ነገር አለ እንዴ እናቴ? ሰሞኑን ስለሷ ለማወቅ በጣም እየጠየቅሽ ነው። እውነት
እውነቱን ንገሪኝ ካልሽኝ እናትሽ መጀመሪያ እንዳገኘኋት አይነት ሴት እየሆነችብኝ አይደለም። እንዴት እንደዛ ልትይቻለሽ? ገንዘብ ላይ ያላትን አመለካከት አልወደድኩትም። ቅድም እንደነገርኩሽ ነው። ጭራሽ ዛሬ ደግሞ ኩኩሻ በጣም የከፋት የምትወዳት ልጅ ለሕክምና በጣም ብዙ ገንዘብ ተጠይቃ ነው አለችኝ። ምን? በእርግጥ እኮ አንቺው ለህፃኗ መታከሚያ ገንዘብ እንደሚያስፈልግ አንቺ እኮ ነግረሽኝ ነበር። እና ታዲያ አሁን እኮ የሚረዳት ሰው አግኝተናል። ስለዚህ ገንዘቡ ያስፈልጋል። ምን? እና ሐኪሞቹ ከግማሽ ሚሊዮን ብር በላይ አልጠየቋትም እያልሽኝ ነው እንዴ? እሷ ናት እንደዚህ ያለችሽ? ያው የጠየቀችኝን ያህል ገንዘብ እየሰጠኋት ስለሆነ አሁን ደግማ ብትጠይቀኝ እኮ አይፈረድባትም። ወዴት ነው ልጅ በዚህ ሌሊት? አይ ሽንት ቤት ደርሼ ልመጣ ነው። እባክሽ እማዬ በቃ አንቺ ሄደሽ ተኝ እሺ? እናቴ ወይኔ ልጅ እንዳትጨነቂብኝ እሺ? እሺ ዘነቡ ቁምና አባቴ ነው ማድረግሽ አንቺ። እዝራ ምንድን ነው እሱ? ምን ሀልቆ የተፈጠረች ምንድን ነው እሱ? ምን ተፈጥሮ ነው? አንቺ ሳትገድይኝ በፊት እኔ ልግደልሽ ብዬ ነው። እዝራ የሰማው ነገር የተሳሳተ ነው። እባክህ ልጥቂ እዝራ። ምንም የተሳሳተ መረጃ የለም። ሰሚኛለሽ? ለእኔ ቆፈርሽው ጉድጓድ አንቺ ራሱ ትገቢበታለሽ። ዘነቡ፣ አንቺ ዘነቡ ተነሺ እባክሽ ተነሺ። ምንድን ነው ኩኩሻ? ደህና ህልም እያለምኩ ነበር እኮ። ምን ሆነሽ እንቀሰቀሽ? መቼም እርግጠኛ ነኝ ተኝተሽም ቢሆን የምታለሚው ከዛች ምስኪን ላይ የምትወስጂውን ገንዘብ ነው አይደል? ምን እያልሽ ነው? ቆይ ግን አንቺ ምን አይነት ፍጥረት ነሽ? ሰው እንዴት የሰናፈጭ ቅንጣት ታክል እንኳን ርህራሄ አይኖረው? ሴትዮ በሌሊት ክፍሌ መተሽ ምንድን ነው የምትቀባጠሪው? ወይዘሮ ሀናን ለማርዳ መታከሚያ 500 ሺህ ብር እንደጠየቅሻት ነግራኛለች። እና የኔ ያስቆጣሽ? መጀመሪያ ራስሽ አይደለሽ እንዴ ገንዘብ እንጠይቃት ያልሽው እንዴ? ቆይ እነዝራ ልጅቷን ከተንከባከባት ገንዘቡ ለምን ይቀርብናል ብዬ እኮ ነው። ለማንኛውም በቅርቡ መዋረድሽ ስለማይቀር አሁን እንደፈለግሽ መሆን ትችያለሽ። አልገባኝም። ቆይ ሴትዮዋ የተጠራጠረችው ነገር አለ እንዴ? ደስ የሚለው ይገርምሻል፣ አሁን በጣም እየተጠራጠረች ነው። እና የኔ ደስ ያለሽ? ይገርምሻል፣ ከዚህ ማይረባ ድራማ እንዴት መውጣት እንዳለብኝ ሳስብ ነበር። አሁን ግን ጊዜው የደረሰ ይመስለኛል። ቆይ አንቺ ምን ብላሽ ነው ይሄን ያክል? እሷ ምንም ትበለኝ፣ ጨዋታውን እያበላሽሽ ያለሽው ግን አንቺ ራስሽ እንደሆንሽ ወቂ እሺ? ቆይ እኔ ምን አደረኩኝ? አንቺ ነሽ እንጂ መተሽ ደህና እንድትጠራጠር ያደረግሻል። እኔ ግርም የሚለኝ ነገር ሰው እንዴት ይሄኔ መሰለ ሲሳይ አግኝቶ ይገፈትራል ልትይ ነው አይደል? እሺ ምን ተፈጥሮ ነው? መኝታ ክፍሌ ድረስ መታ ነበር። ምን ልትሰራ ማለት? ምን ፈልጋ? ምናልባት ፀጉሬን ፈልጋ ይሆናል። እኔ ተጨንቄ አንቺ ታሾፊያለሽ እንዴ? ምናልባት ዲኤንኤ ማሰራት ፈልጋ ቢሆንስ? ያው ግን ግምቴ ነው። ምን? ይሄማ በፍጹም ሊሆን አይችልም። ዲኤንኤ? ወይኔ ያንን ሁሉ ነገር አልሜ በይዘነቡ አሁን በደንብ ተኝና አልሜ። ምናልባት ወደፊት እጣ ፋንታሽ እሱ ብቻ ሊሆን ይችላል። ወይኔ ደህና ሄጄ ይችልሽ ታስበላኝ ነው ጭራሽ ዲኤንኤ አይደረግም።
ሀና ደህና አደርሽ? ምን ነው ደህና አይደለሽም እንዴ? አይ ደህና ነኝ። ኩኩሽ አልተነሳችም እንዴ? እርግጠኛ ነሽ ግን ደህና ነሽ? ኩኩሽ አልተነሳችም እንዴ? ኩኩሻ ነው ያልሽው? ምን ለውጣለሁ? ያው ኩኩሻ የቤት ስሟ ነው። እርግጠኛ ነሽ ግን አንቺ ደህና ነሽ? ኩኩሻ ስለ ህፃኗ ልጅ መታከም አታውቅም እንዴ? የቷ ህፃን? ማርዳን ነው የምትይው? ወይ ለካ ስለሷ አልነገርኩሽም። እሷንማ የሚያሳክማት ሰው ተገኘ እኮ። ከዚህ በኋላ አንቺ ምን በወጣሽ ወጪ ታወጫለሽ? ያው እኔም ሴት ልጅ አሳድጌ የለ ለዛ ብዬ እኮ ነው። እንዴ ደህና አደርሽ ብልዬ? ልወጣ ነበር። እንዴ ወዴት ነው የምትወጪው? ደግሞ እናትሽን ሰላም አትያትም እንዴ? እንዴ አሁንም ስለዛች ልጅ እያሰብሽ ነው? አታስቢ፣ እዝራ እኮ በደንብ አድርጎ ያሳክምልሻል። እኔ ማርዳ ነገር አላስጨነቀኝም። ለማንኛውም አሁን ልወጣ ነው። ሰላም ዋል። እኔም አንድ የምሄድበት ቦታ አለ። እንዴ ታዲያ ሁላችሁም ከሄዳችሁ የሰራሁትን ቁርስ ማን ሊበላው ነው? ወይ ኩኩሻ፣ እኔ ምን አገባኝ ለነገሩ። እድሜ ልክሽን እንደዚህ ማፈክ ከፈለግሽ አይመለከተኝም። ቆይ እንዴት ራስን መቆጣጠር ያቅታል? እንዴት እንደዚህ ታደርጋለህ? ሜርሲ ያለችውን ነገር አልሰማሽም እንዴ? ለሁለት እኮ ሊያስገድሉኝ ነበረ። እሺ አሁን ይሄን ነገር አባዬ ቢሰማስ? ምንድን ያልከው? ሊገሉኝ ነበር ነው ያልከው? ማና ማን ናቸው ሊገሉኝ ነበረው? እየጠየኩ እኮ ነው፣ መልስልኝ። ዝም ብሎ እኮ ነው የሆነ ነገር አስቦ እያወራ ነበር እንጂ ማን ሊገለው ብለህ ነው አባዬ? ሀብል ውሸት አያምርብሽ። መቼም እያወራ ያለው ስለ እኔ ሜርሲ አይደለም አይደል? ባለፈው ማታ ሌቦች አስቆመውኝ መኪና ሊዘፉብኝ ነበር እና ስለሱ እያወራን ነበር። ለዛ ነው። አዎ አባዬ እከሳቸዋለሁ እያለ ነበር። ግን ደግሞ ከሳቸው መዘዝ ከሚያመጡበት ቢቀርብ ይሻላል እያልኩት ነበር። አልገባኝም። ቆይ ለምንድን ነው ግን ሁለታችሁም አይኔን እያያችሁ ልትዋሹኝ የምትሞክሩት? እባክህ የነገርኩ ነገር እውነት ነው። እነሱ እኔን ሊገሉ አልሞከሩም። በዛ ላይ ደግሞ ሜርሲ እንዲጨከናል ላይ እንደዚህ አይነት ነገር ታደርጋለች። እና ለምንድን ነው እንደዚህ እስከምትሆን ድረስ የቀጠቀጥካት? ቀጠቀጠኝ ብቻ ወረደብኝ እንጂ ወንድሜ፣ ግን ጥፋቱ የኔ ነው። እዝራ ምንም አላጠፋም። ምን? በትንሽ ነገር ተጋጨንና ለዛ ነው። የወንድሜ ልጅ አይዞሽ፣ እኔ እንደሆነ ቂም አልያዝኩብህም። ይቅርታ፣ እኔ ከዚህ በላይ እዚህ መቆየት አልፈልግም። በቃ እዚህ ቤት ውስጥ መቼም ሰላም አይኖርም ማለት ነው። ሀብልዬ እባክሽን አጥሚት ነገር ሰሪልኝ። ወይኔ አንቺ ከላይ ሆኖ በጫማ አልመታኝም እንጂ በውስጥማ በደንብ አድርጎ ነው የቀጠቀጠኝ። አላስተረፈኝም እኮ። አጥሚት ነገር ሰሪልኝ። ይቅርታ፣ እኔ ማርዳን እየተንከባከብኩኝ። ከፈለግሽ ረዳትሽ ትስራለሽ። ምንም ሳታደርጊውማ እዝራ ዝም ብሎ እንደዚህ ያደርግሽ። ልጄን በደንብ ጠንቅቄ አውቀዋለሁ። ሴት ልጅ ላይ ዝም ብሎ እጁን ያነሳ። ለነገሩ ልክ ነህ። እጁን ብቻ አይደለም እግሩንም ጭምር ነው ያነሳብኝ። ቀጣይ ተረኛዋ ደግሞ ያንተ ልጅ እንደምትሆን በጣም እርግጠኛ ነኝ። ከዚህ በኋላ እዝራ እዚህ ቤት ውስጥ የሚያኖርሽ ይመስልሻል? አሁን ራሱ ዝም ያለሽ እንደዚህ ሆነሽ ስላየሽ ነው። ቆይ ግን ሜርሲ፣ እንዴት እንደዚህ ታደርጊያለሽ? ለምንድን ነው ለእዝራ ያንን ሚስጥር የነገርሽው ነው ወይስ ራሴ ነኝ የነገርኩት ያልሽው ነገር ውሸት ነው? ሜርሲ፣ ብቻ ለዛሽ ልጅ ብለሽ እንዳይሆን። ራሴ ነኝ የነገርኩት፣ ግን ምን ዋጋ አለው? አላመነኝም። እሰይ፣ አሁን ገና እንጂ ቅቤ ጠጣ። ቅቤ ስል ግን ቆይ አጥሚት መስራት ትችያለሽ እንዴ? አሞኛል እኮ አልታየሽም እንዴ? ቆይ ለምንድን ነው የማትንከባከቡኝ?
መታመምሽን ማወቅሽ ራሱ አንድ ነገር ነው። በጣም የሚያሳዝነው ነገር ምን እንደሆነ ታውቂያለሽ? ራስሽን ችለሽ አለመታመምሽ። ወይኔ ጸደ፣ በቃ መጨረሻሽ የሆነ ይቅር። ግድ የለም ሁላችሁም እባብላችሁኛል አይደል? እንዴት አፈርልሽ እንደምነሳ አሳያችኋለሁ። የዛን ጊዜ ሁላችሁም ላይ እንዴት መርዜ እንደምረጭባችሁ በደንብ አሳያችኋለሁ። በደንብ አድርጌ ቆየት ጠፍተሽ ነው? አንቺ የሌለሽበት ቦታ ብን ብዬ ጠፍቼ ነበር። አሁንስ ምን ስልችት እንዳለኝ ታውቂያለሽ? የአንቺ ጭቅጭቅና ንዝንዝ። እስኪ ልጅሽ ይመስል አትጨቅጭቅኝ። ሴትዮዋ ጠዋት የወጣች እስካሁን አልተመለሰችም። ጸጉርሽን አለመቁረጧ እርግጠኛ ነሽ? ምን ነው ወስዳ ከሆነ እስር ቤት ስንገባ የምትለብሽውን ጫማና ልብስ ልትገዢ ነው? አሁንስ ቀልድሽ ሁሉ ኮሶ ኮሶ እያለኝ ነው። መቼም እንዳንቺ ግራዋ ከሚል ቁም ነገር ይሻላል። ቆይ እስቲ እኔ ምንድን ነው ያደረኩሽ ንገሪኝ። አንቺ መስለሽኝ የዚህ ሁሉ ወጥመድ ውስጥ የከተትሽ ታምኛለሽ? አሁንስ ያ የድሮ ማልወደው ማንነቴ ነው ናፈቀኝ። ድሮስ ያ ዱርዬነትሽ ናፍቆሽ እንደሆነ እንደዚህ የሚያደርግሽ መች አጣሁት እኔ። የሚያበሳጨኝ ምን እንደሆነ ታውቂያለሽ? እኔንም ይዘሽ ገደል መግባትሽ ነው። አርፈን የተሰጠን ህይወት ይዘን ብንጓዝ ይሻል ነበር። ኩኩሻዬ ግድ የለሽም የኔ ልጅ። የኔ ልጅ አትበይ። ይሄ ቃል ሲጠራ የሚያምረው በወይዘሮ ሀና ብቻ ነው። እሺ ይቅርታሽ። አንድ ነገር ልጠይቅሽ። ቆይ ህይወትሽ እንዲቀየር አትፈልጊ? ፈልግ ነበር። እንዲያውም ይሄን እድል ስላገኘው በጣም ደስ ብሎኝ ነበር። ያው ሌብነት እድል ከተባለ ማለት ነው። እሺ እኔ ውድ ልጅ፣ ቆይ በአንድ ጊዜ ለምንድን ነው እንደዚህ ቀይር ያልሽው? ወደ ኋላ ሄደሽ ማስታወስ ተስኖሽ ነው እንጂ እኮ ምክንያቴን ደጋግሜ ነገርሽ ነበር። ወይዘሮ ሀና ናት ሌላም አላውቀውም ማንነት በውስጥ የፈጠረችው። ይቅርታ አድርጊልኝና እኔ ግን ወይዘሮ ሀና የፈጠረቻትን ኩኩሻ አልወደድኳት። ችግሩን ደግሞ ልጃታለሁ። ግን ደግሞ ያቺ ኩኩሻ ከእስር ቤት ውጭ የትም እንደማታደርስሽ ታውቂያለሽ አይደል? ምናልባት ቦታው እዛ ከሆነስ? ግድ የለሽም የኔ ልጅ፣ ትንሽ እረፍት ውሰጂና አስቢበት። ደግሞ ሀና ጥሩ እናት ትሆነኛለች ብለሽ አልነበረ? እሱ ህልም ብቻ ነው ዘነቡ። ግን እኮ ጨብጠሽው ነበር። ቆይ ያ ጥልቅ የእናትነት ስሜት የት ሄደ? ምናልባት ህሊናዬ ወይ ደግሞ ይሉኝታ አሸንፎኝ ይሆናል። እስኪ ቢያንስ ሞክሪ፣ ለኔ ስትይ ሞክሪ። ቢገባሽ ይሄን ነገር ማድረግ ያስጠላኝ በአንቺ ምክንያት። ኩኩሻ ንቅ እንጂ ሴትዮዋ እኮ አይደለም ተቆጥሮ ተቀዶ ማያልቅ ሀብት ነው ያላት። ጀመረሽ ደግሞ ስለ ገንዘብ ልታወሪ። ለነገሩ ከአንቺ ጋር ከመጨቃጨቅ አጸደን ጥሩ ሰው ማድረግ ይቀላል። ወይ እሷ ጋር ልደውል እንዴ? አንድ ምናማ አታጣም። ሳይሻል አይቀርም። ወይኔ አጸደ፣ አንድ እንኳን ዞር ብሎ የሚያየኝ ሰው ልጣ። ሜርሲ ጠብቂኝ፣ ብቻ ከዚህ ልነሳ። ከአንቺ ነው የምጀምረው። እሺ ደግሞ እንደ መልካም ሰው ሆስፒታል ውስጥ ታሳክመኛለች እንጂ ሞት ይሰዳትና። ምን ማለት? መቼም መደብደቤን ሰምተሽ አይደለም የደወልሽው አይደል? ዋው፣ እውነትም ማስተማሚ በጣም ያስፈልገኝ ነበር ማለት ነው። ያመኝ የነበረ ያመኝም ተውኩት። ያስተማሚን ነገር ቸግራ ይሁት አለ አይዝራ። ሄላ፣ አንቺ ቀን በጥሩ ሰው ለምን አባሽ ነው እስካሁን ያልደወልሽልኝ? ትሰሚኛለሽ? ለማንኛውም ጠቀም ያለ ገንዘብ ፈልጋለሁ። የቸገረው እርጉዝ ያገባል አሉ እንዴ? የባሰ መጣ ማለት ደግሞ አሁን ነው። ድምፅሽ ልክ አይደለም። ምን ሆነሻል? እኔ ጋር የተፈጠረውን ልንገርሽ ወይስ ያንቺ ጋር ያለው ይቅደም? እንዴ ደግሞ አንቺ ጋር ምን ተፈጠረ? የእንጀራ ልጅሽ እኮ የመግደል ሙከራ አደረገብኝ። ምን? አባዬ ምን እግር ጣለ? ስደውል እኮ አላም ሲያስጥለኝ እኮ ነው። እስኪ ዋዝዝልኝ። በጣም ይቅርታ አባዬ፣ ስልኩ ሲጠራ እኮ አላየሁትም ነበር።
አሁንስ እንዳንተ ምን ተራሴ ልርሳ መሰለኝ። አባዬ አንተ ምንም አትጨነቅ፣ ሁሉንም ነገር እኛ እንፈታዋለን። ስለ ስልኩ አይደለም እኮ እያወራሁ ያለሁት። እኔን እየዋሸህ የምትፈታው? አሁን እዚህ ድረስ የመጣሁት በአንተና በአጸደ መካከል ላይ ምን እንደተፈጠረ ልትነግረኝ ብቻ ነው የመጣሁት። እንዴ እየቀለድሽብኝ ነው አይደል? ማን አሳልፎ እንደሰጠኝ ታውቂያለሽ? ያችን ማትረባ ሜርሲ ናት። በመጨረሻ አሜሪካና እስራኤል ተጣሉ ማለት አሁን አገር ተደበላለቀ። ቆይ አንቺ ግን እንደምሰማሽ ከሆነ ምንም ይሆንሽ አትመስይም። እቺ ማትረባ እያለች እንዴት ነው እኔ ደህና የምሆነው? ነገሩን ሁሉ ሳታበለሻቸው አልቀረችም እንዴ? ማለት ቆይ ምን አድርጋ ነው የምታበላሸው? ከዚህ በፊት ያልፈጠረባትን ይሉኝታ ህሊና ምናምን ትላለች። ይሄ በሽታ ሜርሲንም ይዟት ነበር። አሁን ደግሞ ኩኩሻ ጋም ደረሰ። በስመ አብ አስደነገጥሽኝ እኮ። ሴጣን ያየሽ ነው አይደል መሰለሽ? ለነገሩ ልክ ነሽ፣ ከዚህም በላይ ይገባኛል። እሺ አሁን ምን ፈልገሽ ነው? ልጅቷ ተኝታለች። እኔ ደግሞ እሷን ጥዬ መውጣት አልችልም። እውነቱን እኮ በራሴ ጊዜ ያወጣሁት አይደለ? ከዚህ በኋላ ማርዳን ትጎዳታለች ብለሽ አስበሽ ነው? ለወንድሟ ያልተመለሰች ሴት ለሌላ ሰው ትመለሳለች ብለሽ ነው? ይልቅ አሁን አንጮባት፣ ተኝታለች። ይኸውልሽ ልቀቅኝ እንጂ ምን ይሆንሽ ነው? እውነት ለመናገር እዚህ ቤት ውስጥ ልትረጅኝ የምትችይው ብቸኛዋ ሴት አንቺ ነሽ። ይቅርታ፣ እኔ ባሌ ሊገድል የነበረን ሰው መረዳት አልችልም። አጠገቡ ራሱ መቆም አልፈልግም። አሁን ተውጪልኝ፣ በሩ ልዘጋው ነው። እባክሽ አብል። ቆይ እሺ ተንኮል ባስብ ለእዝራ ሁሉንም ነገር ነግረው ነበር እንዴ? እረሳሹ እንዴ? እስከ ዛሬም እኮ በተንኮል ነበር ይኖርሹ። በክፋት ነው እድሜሽን የሚገፋሹ። ይኸውልሽ ሁሉንም ነገር እኮ አክስቴ ነች ያደረገችው። ታይ እባክሽ፣ ነገሮችን ሁሉ ባክስትሽ አታሳቢ። እርግጥ ነው እኛ ራሱ እንደሱ ስላሰብን ይቅርታ ልናደርግልሽ ነበር፣ ግን ደግሞ በዚህ ልክ የገዛ ወንድምሽን ለመግደል ትነሳሻለሽ ብዬ አላሰብኩም ነበር። የእውነት ከገመትኩሽ በላይ በጣም ጨካኝና አረመኔ ሰው ነሽ። እህቴን ከኔ ለማራቅ እያሰበች ስለሆነ በጣም ተበሳጭች እንጂ ሌላ ምንም ምክንያት የለኝም። እኔ አንድ የምጠረጥረው ነገር ስላለ ነው እንጂ በእርግጥ አንተ ምክንያት እንዳለ አውቃለሁ። ምንድን ነው የጠረጠርከው? እኔ ከምናገረው አንተ ብትነግረኝ አይሻልም? አባዬ የነገርኩ በሙሉ እውነት ነው፣ ግን ደግሞ አንድ ነገር ልነግርህ እፈልጋለሁ። ከዚህ በኋላ አጸድና ሜርሲ እዛ ቤት የሚኖሩ ከሆነ እኔ ከዛ ቤት እለቃለሁ። ስለዚህ ሜርሲ ማለችበት ማለት ነው? ለነገሩ መች ሁለቱን ነጣጥላ ያውቃሉ። በእርግጥ ሜርሲ በራሷ አይምሮ እየተመራች እንዳልሆነ በጣም ገብቶኛል። ቆይ ከዚህ በኋላ እንዴት ነው አምኛት በአንድ ቤት ውስጥ መኖረው? እና ለምን ነው ታዲያ ሜርሲ ላይ እጅን ያላነሳው? አጸደ ላይ ባነሳሁት ራሱ በራሴ በጣም ተናድቻለሁ። መቼም እንደዚህ አይነት ሰው እንዳልሆንኩ አንተም ታውቃለህ አባዬ። አሁን እየመሸ ስለሆነ መጠጥ ጠጣና ወደ ቤት እንሂድ አይሻልም? አባዬ አንተ ግን እኔን ይቅር እንድትለኝ ፈልጋለሁ። ስለምን ይቅርታ ነው እያወራ ያለው? አንተ ሳትበደል ይህን ነገር እንደማታደርገው በደንብ ጠንቅቄ አውቃለሁ። አሁን እባክህን ጠጣና እንሂድ። ብዙ የሚጠብቀን ስራ አለ። ተነስ። ስለዚህ ደርቢ ሆነናል ማለት ነው። ሁለታችንም በመናቸው ሰዎች እየተከዳ ነው። ይኸውልሽ የኔ ማስተካከል በፍጹም አያቅተኝም። አንቺ ግን ለራስሽ ወቂበት። እረስቸው ለካ ያንቺ ጉዳይ ላይ ምን ያለውበት። ቆይ ግን ያቺን ዲያስፖራ ገንዘብ ተቀበልሻት? የምን ገንዘብ? የምን ገንዘብ ነው ያልሽኝ? ለማርዳ መታከሚያ ብዬ ገንዘብ ተቀብዬ ሰጥሻለሁ አላልሽኝም እንዴ? እሱን እንኳን እሺ እባክሽ። ዊ ውዴ፣ እኔ እንኳን ገንዘብ በፍጹም አልረሳም። ምናልባት ግን አይታወቅም፣ ራሴን ልረሳ እችላለሁ። ኩኩሻ ሁሉን ነገር አበላሸችው እያልኩሽ አይደል እንዴ? መነን የድመት አራዳ አይጥ ሰርቆ በላ አሉ። ገና ስራ ሳንጀምር እኔ ማታለል ጀመርሽ ማለት ነው። በደንብ ስሚኝ፣ ከኔ ጋር እንዲህ አይነት ጨዋታ ከጀመርሽ ምላሹ ጥሩ አይሆንም። እያታለልኩሽ መስሎሽ ነው እንዴ? ሲጀመር ሴትዮዋ ኩኩሻን መጠራጠር ጀምራለች። ውሸቷን እውነቷን እኔ እንጃ። የዲኤንኤ ምርመራ እንደምታደርግ ኩኩሻ ነግራኛለች። ቆይ ግን እች ኩኩ የምትባል ሴትዮ ምን አይነት ሰገጤ ናት? ቆይ የቀረበላትን እንጀራ አርፋ አበላም እንዴ? መቼም የሆነ ነገር ማድረግ ከቻልሽ ብዬ ነው አንቺ ጋር የደወልኩት። ለሴራ የተፈጠርሽ ስለሆንሽ አንድ መላታችን ብዬ ነው። ምን አልሽ? ለሴራ? ለስራ ማለት ነው። ይልቅ እስር ቤት ከመግባቴ በፊት አንድ መላ ፍጠሪ። እሺ በጣም ጥሩ። እንደዛ ከሆነ የምፈልገው ነገር ስለሆነ ምንም መላ አልፈጥርም። አጸደ ቀልዱን ተይና የሆነ ነገር ፍጠሪ።
ይሄው ቀኑ ሙሉ ጠዋት እንደወጣች አልተመለሰችም። የሆነ መላ ፍጠሪ። ምን እያደረገች እንደሆነ ማን ያውቃል? በቃ ይቅርታ ጠይቂያት። አጥፍቻለሁ ሳላቅ ነው ምናምን ብለሽ እግሯ ስር ድፍት በይ አለቀ። ቆይ አሁንም እያሾፍሽብኝ ነው እንዴ? ኦ ይኸውልሽ መነን ምናልባት ትክክለኛ ልጇን በዚህ አጋጣሚ የምታውቅ ከሆነ እመኚኝ ይቅርታ ታደርግልሻለች እኮ። ያችንን ማትረባ ከእናቷ ጋር ላገናኛት? እሱን ከማደርግባ እስር ቤት በመሰብስ ይሻለኛል። ይኸውልሽ መነን ምናልባት እኔ ጋር ጥሩ ሀሳብ ሊኖር ይችላል። ያው አንቺ ተመልሰሽ እዚህ ቤት የምትመጭበት መንገድ ማለት ነው። ምናልባት ከዛ ቤት ትንሽ ዞር ስትይ እኮ ነገሮች ማለቴ ሁኔታዎች ጥሩ ሊሆኑ ይችላሉ። እሱም ደግሞ አንድ መፍትሄ ነው። አንድ ነገር ልነግራችሁ ፈልጌ ነበር። ምንድነው? ችግር አለ እንዴ? ከኩኩሻ ጋር ምርመራ ማድረግ ፈልጌ ነው። ምን? የምን ምርመራ? ዲኤንኤ፣ የዲኤንኤ ምርመራ። የዲኤንኤ ምርመራ?